ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለሩዋንዳው ፕሬዝዳንት ፖል ካጋሜ ደብዳቤ ልከዋል። የደብዳቤውን ዝርዝር እነግራችኋለን። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መጋቢት 29 ቀን 2018 ዓ.ም የአንድ ዓመት የስራ አፈጻጸም ሪፖርታቸውን ለጠቅላይ ሚኒስትር አብይ አህመድ ያቀረቡ ቢሆንም ክስተቱ በብዙዎች ዘንድ የህዝብን ስቃይ ያላገናዘበ ድራማ በሚል ብርቱ ትችት እየቀረበበት ይገኛል። ታደሰ ወረደ ላልተወሰነ የጊዜ ገደብ ስልጣናቸው እንዲራዘም መወሰኑንና የህግ ጥያቄ ማስነሳቱን በዝርዝር እናቀርበዋለን። ተደጋጋሚ መፍትሄና ድርድር ጠይቆ ምላሽ ያላገኘው ህወሓት በፕሪቶሪያው ምክንያት ያጣውን የመንግስትነት ስልጣን በጥቂት ቀናት ውስጥ ዳግም ለመቆጣጠር እየሰራ እንደሆነ ተገለጸ። በአድዋና አቢአዲ ከተሞች አዲስ ውሳኔ ተላልፏል። እናስደምጣቸዋለን። በፋኖ ኃይሎችና በብልጽግና ሰራዊት መካከል ሸዋ ላይ ከባድ ውጊያ መደረጉ ተሰምቷል። 27 የኮማንዶ አየር ወለድ አባላት የተገደሉበት ወሎ ላይ የብልጽግና ሰራዊት እንደ ቅጠል የረገፉበት ብልጽግና የሰራው አሳፋሪ ተግባርንም ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተቀመጠላትን ቅድመ ሁኔታ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ያከትማል ሲሉ እጅግ ብርቱና አስደንጋጭ ማስጠንቀቂያን ሰጥተዋል። ኢራን በበኩሏ ከአሜሪካ ጋር የነበረውን ማንኛውም አይነት ቀጥተኛና ቀጥተኛ ያልሆነ ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጧን ይፋ አድርጋለች። የሚሉትና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። ዶክተር ደብረጽዮን ገብረ ሚካኤል በሩዋንዳ በቱሲዎች ላይ የተፈጸመውን የዘር ማጥፋት ወንጀል መታሰቢያ ቀን በማስመልከት ለሩዋንዳው ፕሬዝዳንት ፖል ካጋሜ የሀዘን መግለጫ ላኩ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ በቱሲዎች ላይ የተፈጸመውን የዘር ማጥፋት ወንጀል መታሰቢያ ቀን በማስመልከት ለፕሬዝዳንት ፖል ካጋሜ የሀዘን መግለጫ ደብዳቤ ልከዋል። ዶክተር ደብረጽዮን መጋቢት 29 ቀን 2018 ዓ.ም በጻፉት ደብዳቤ በህወሓትና በትግራይ ህዝብ ስም በዘር ማጥፋቱ ህይወታቸውን ላጡ ከ1 ሚሊዮን በላይ ዜጎች የተሰማቸውን ጥልቅ ሀዘን ገልጸዋል። የሩዋንዳ ህዝብ ካጋጠመው አሰቃቂ እልቂት ወጥቶ ላሳየው ጥንካሬና ለማገገም ላደረገው ጥረትም አድናቆታቸውን ገልጸዋል። ሊቀመንበሩ በደብዳቤያቸው ላይ የሩዋንዳውን እልቂት ከመታሰቢያነት ባለፈ አሁን በትግራይ ካለው ሁኔታ ጋር በማገናኘት ጠንካራ መልእክት አስተላልፈዋል። የመታሰቢያ ቀኑ ለትግራይ ህዝብ ትልቅ ትርጉም አለው ያሉት ዶክተር ደብረጽዮን የትግራይ ህዝብ አሁን ድረስ ቀጣይነት ያለው የዘር ማጥፋት ወንጀል እየተፈጸመበት እንደሆነ ገልጸዋል። ፕሬዝዳንት ፖል ካጋሜ በትግራይ ላይ እየደረሰ ያለውን አሳዛኝ ሁኔታ በግልጽ በማውገዛቸውና ለትግራይ ህዝብ ላሳዩት አጋርነትም ምስጋና አቅርበዋል። ደብዳቤው በሩዋንዳ የተከሰተው አደጋ የዓለም አቀፉ ማህበረሰብ የጅምላ ጭፍጨፋዎችን የመከላከል ውድቀት ማሳያ መሆኑን ጠቅሷል። ሩዋንዳ ከጥፋት ተነስታ በአንድነትና በእርቅ አገር የገነባችበት መንገድ ለዓለም ትልቅ ትምህርት እንደሚሰጥም ተመልክቷል። ዶክተር ደብረጽዮን መሰል አሰቃቂ ድርጊቶች እንዳይደገሙ ለመከላከል የሰው ልጅ ክብር ለመጠበቅና ተጠያቂነትን ለማረጋገጥ ህወሓትና የትግራይ ህዝብ ከሩዋንዳና መሰል ጥቃት ከደረሰባቸው ወገኖች ጋር ያላቸውን ጽኑ አቋም በድጋሚ አረጋግጠዋል። የትግራይ ጊዜያዊ አስተዳደር የስልጣን ዘመን ሊያበቃ ጥቂት ሰዓታት ሲቀሩት በትግራይ ፖለቲካ እጣ ፈንታ ላይ ያነጣጠረ ከፍተኛ የስልጣን ሽኩቻና የዲፕሎማሲ ድራማ ተባብሶ ቀጥሏል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መጋቢት 29 ቀን 2018 ዓ.ም የአንድ ዓመት የስራ አፈጻጸም ሪፖርታቸውን ለጠቅላይ ሚኒስትር አብይ አህመድ ያቀረቡ ቢሆንም ክስተቱ በብዙዎች ዘንድ የህዝብን ስቃይ ያላገናዘበ ድራማ በሚል ብርቱ ትችት እየቀረበበት ይገኛል። ጀነራል ታደሰ ወረደ ወደ ስልጣን ሲመጡ ቃል የገቡባቸውን ስምምነት ዋና ዋና ነጥቦች የተፈናቃዮች መመለስ፣ የግዛታዊ አንድነት መከበርና የህግ የበላይነት መረጋገጥ የሚሉት ይገኙበታል። በሚሊዮን የሚቆጠሩ ተፈናቃዮች በረሃብና በበሽታ እየረገፉ ባሉበት፣ የኢኮኖሚ እገዳው ባልተነሳ
በጠፋበትና ግዛቶች ባልተመለሱበት ሁኔታ የአፈጻጸም ሪፖርት ማቅረብ የትግራይ ህዝብን እንደመናቅ ነው በሚል ብዙዎች አውግዘውታል። የፌዴራል መንግስቱ ለክልሉ የሚገባውን በጀትና ነዳጅ በይፋ በከለከለበት ሁኔታ ፕሬዝደንቱ በ4 ኪሎ ተገኝተው በፕሮጀክተር የታጀበ ሪፖርት ማቅረባቸው ለቤተ መንግስቱ ፍላጎት ማደሪያና ድራማ ማሟያ በሚል እየተተቸ ነው። በሪፖርት አቀራረብ ስነ ስርዓቱ ላይ ጠቅላይ ሚኒስትሩ፣ የቀድሞ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ፣ ፊልድ ማርሻል ብርሃኑ ጁላና ሌሎች ከፍተኛ የደህንነት ባለስልጣናት ቢገኙም የፕሪቶሪያው ተደራዳሪ ህወሓት ግን በቦታው አልነበረም። በስምምነቱ አንቀጽ 10 መሰረት ጊዜያዊ አስተዳደሩን መመስረትና መራዘም ያለበት በሁለቱ ወገኖች በፌዴራልና ህወሓት የጋራ ውይይት እንጂ በጠቅላይ ሚኒስትሩ የግል ውሳኔ አይደለም። ጠቅላይ ሚኒስትሩ የጀነራል ታደሰን ስልጣን ላልተወሰነ ጊዜ ማራዘማቸውን ቢቢሲ ዘግቧል። ይህም ህጋዊ ቅቡልነት የሌለው የሽግግር ወቅት መርህን የሚጥስ አምባገነናዊ አሰራር ነው ተብሏል። መጋቢት 30 የጊዜያዊ አስተዳደሩ ቀነ ገደብ የሚጠናቀቅ በመሆኑ ትግራይ ወደማይገመት የፖለቲካ ንዝረት ልትገባ ትችላለች ተብሎ ይጠበቃል። ህወሓት ጊዜያዊ አስተዳደሩ ምንም ለውጥ አላመጣም በሚል ክልሉን ወደ ቀድሞ የፓርቲው መሪነት ለመመለስ እየሰራ ይገኛል። በዚህ መሰረትም የአቶ አማኑኤል አሰፋ ስም ለአዲሱ ፕሬዝደንትነት በስፋት እየተነሳ ነው። በሌላ በኩል የፌዴራል መንግስቱ ህወሓት ሙሉ በሙሉ ስልጣን እንዲይዝ እንደማይፈቅድና የራሱ ታማኝ ሰዎች በስልጣን እርከን ላይ ለማስቀመጥ እንደሚፈልግ ተመልክቷል። ይህ እንደ እሳትና ጭድ የሆነ የፍላጎት ግጭት ቀድሞውኑ በጦርነት ደመና የነበረውን የትግራይ ፖለቲካ ዳግም አውዳሚ ወታደራዊ ግጭት ሊቀሰቅስ ይችላል የሚል ከፍተኛ ስጋትን ደቅኗል። በጀነራል ታደሰ ወረደና በጠቅላይ ሚኒስትር አብይ አህመድ መካከል የታየው የሪፖርት ድራማ የዲፕሎማሲ ሽፋን ለመስጠት የተደረገ የታክቲክ እርምጃ ቢመስልም የትግራይን ህዝብ መሰረታዊ ጥያቄዎች የሚመልስ እንዳልሆነ የፖለቲካ ተንታኞች ይስማማሉ። ተደጋጋሚ መፍትሄና ድርድር ጠይቆ ምላሽ ያላገኘው ህወሓት በፕሪቶሪያው ምክንያት ያጣውን የመንግስትነት ስልጣኑን በጥቂት ቀናት ውስጥ ዳግም ለመቆጣጠር እየሰራ እንደሆነ ተገለጸ። በህወሓትና በፌዴራል መንግስት መካከል በተፈጸመው የፕሪቶሪያው ስምምነት በትግራይ በምርጫ የተቋቋመ መንግስት ፈርሶ አካታች ጊዜያዊ አስተዳደር እንዲመሰረት፣ የህወሓት የሽብርተኝነት ፍረጃ እንዲነሳና ተፈራራሚ ወገኖች እርስ በርሳቸው እውቅና እንዲሰጣጡ የሚል ይገኝበታል። ስምምነቱን ተከትሎ በትግራይ ጊዜያዊ አስተዳደር የተመሰረተ ቢሆንም የህወሓት እውቅና ግን እስካሁን አልተመለሰም። ይባስ ብሎ የአብይ አህመድ አስተዳደር በምርጫ ቦርድ አማካኝነት ህወሓት ከናካቴው እንዲሰረዝ አድርጎታል። ይህ ደግሞ በሁለቱ ተፈራራሚ ወገኖች የነበረው አለመተማመን ለመስፋቱ እንደ ምክንያት ይጠቀሳል። በተፈራራሚ ወገኖች መካከል በስምምነቱ አፈጻጸም ላይ ልዩነት ቢፈጠር በአፍሪካ ህብረት አደራዳሪነት በሰላማዊ መንገድ ይፈታል ይላል ስምምነቱ። ይህን ታሳቢ በማድረግ ህወሓት ስምምነቱ የሚጥሱ አካሄዶች እንዲስተካከሉ ለፌዴራል መንግስት ጠይቀዋል። ከ10 በላይ ደብዳቤዎችን ለአፍሪካ ህብረት ጽፏል። እነዚህ ሁሉ ተቀባይነት ባለማግኘታቸው የሰላም ስምምነቱ አደጋ ላይ ጥሎታል። ተደጋጋሚ መፍትሄና ድርድር ጠይቆ ምላሽ ያላገኘው ህወሓት በፕሪቶሪያው ምክንያት ያጣውን የመንግስትነት ስልጣኑን በጥቂት ቀናት ውስጥ ዳግም ለመቆጣጠር እየሰራ እንደሆነ ተገልጿል። የአድዋ ከተማ ምክር ቤት መጋቢት 29 ቀን 2018 ዓ.ም ባካሄደው አስቸኳይ ጉባኤ የፕሪቶሪያው ስምምነት በኢትዮጵያ መንግስት ሙሉ በሙሉ በመጣሱ ምክንያት ምን መደረግ አለበት በሚል አጀንዳ ላይ በራሱ ተነሳሽነት ተወያይቷል። በዚህም መሰረት ትግራይን በጊዜያዊ አስተዳደር መምራት የህዝብን እልቂት ማራዘም በመሆኑ ስለ ሰላም ተብሎ ተቋርጦ የነበረውና በ2.7 ሚሊዮን ህዝብ የተመረጠው የትግራይ ክልል ምክር ቤትና መንግስት ወደ ነበረበት ይመለስ የሚል ውሳኔ በሙሉ ድምጽ አጽድቋል። በተመሳሳይ የአዲ ከተማ ምክር ቤት ባካሄደው አስቸኳይ ጉባኤ የተመረጠው መንግስትና የክልሉ ምክር ቤት እንዲመለሱ በሙሉ ድምጽ ወስኗል። በአድዋና በአዲ ከተማ የተጀመረው የምክር ቤት ውሳኔ በሁሉም የትግራይ ወረዳዎች ተግባራዊ እንዲደረግም ደብዳቤ ተጽፏል ተብሏል።
የአማራ ፋኖ ከአብይ አህመድ ሰራዊት ጋር ሸዋ ውስጥ ባካሄደው ከባድ ውጊያ ድል መጎናጸፉ ተሰምተዋል። የአፋብን ሸዋ ጠቅላይ ግዛት እዝ ከ25 በላይ የብልጽግናውን 101ኛ አየር ወለድ ክፍለ ጦር አባላትን ቅጽበታዊ በሆነ ጥቃት ደምስሰዋል። እንዲሁም በወልዲያና አቅራቢያውም ውጊያ እንደቀጠለ ሲሆን የብልጽግና አገዛዝ አስክሬን ሳያነሳ ወደ ከተሞች መፈርጠጡ ተሰምቷል። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ በሚንዳና ሬማ ወረዳ ከአገዛዙ 101ኛ አየር ወለድ ክፍለ ጦር ጋር እየተደረገ ያለው ውጊያ ፋኖ ከአራት አቅጣጫ የመጣውን የስርዓቱን ወራሪ ኃይል ላይ ከፍተኛ ድል መቀዳጃቸውን ክፍለ ጦሩ በግንባር መረጃው አስታውቋል። በፋኖ ተደጋጋሚ ሽንፈት እያስተናገደ ያለው የብልጽግናው ሰራዊት የፋኖን ኃይል ለማጥቃት አቅዶ መነሻውን ከሬማ ከተማ፣ በሚዳ መራኛ ከተማ፣ ከወሎ ቤተ አማራ ጃማ ደጎሎ ከተማ እንዲሁም ከአለም ከተማ በማድረግ የተንቀሳቀሰ ሲሆን በይጎቪያ ቀበሌ በተደረገበት የመልሶ ማጥቃት ከ25 በላይ የአየር ወለድ ሰራዊቱ አባላት ሞተዋል። ቁጥራቸው በውል የማይታወቅ የጥምር ጦር አባላቱ ሙትና ቁስለኛ የተደረጉ ሲሆን ጠላት ከፍተኛ ኪሳራ ማስተናገዱን ክፍለ ጦሩ ገልጿል። ይህ ዜና እስከ ተጠናቀረበት ሰዓት ድረስ በርካታ የጠላት ኃይል በወገን ኃይል ከበባ ውስጥ ገብቶ ከፍተኛ ሞት እያስተናገደ ሲሆን ውጊያው ተጠናክሮ መቀጠሉን ክፍለ ጦሩ በግንባር መረጃው አስታውቋል። በሌላ በኩል ወሎ ላይ ብልጽግና ከ70 በላይ አስክሬኖችን ጥሎ በሸሸበት ፍልሚያ ከባድ ጥቃት ማስተናገዱም ታውቋል። መጋቢት 28 ቀን 2018 ዓ.ም በወሎ አምባሰል ወረዳ ሚለዋና ጉባላፍቶ ወረዳ ፋኖ የብልጽግናን ኃይል ስበው በማስገባት በጥምረት ባደረጉት ከባድ ተጋድሎ በርካታ የጠላት ኃይልን በመደምሰስ ነው ድል የተቀዳጁት። ጠላትን ከወልዲያና መርሳ ወደ አምባሰል ወረዳ ሚለዋ እንዲሁም ከደላንታ አቅጣጫ ወደ ጉባላፍቶ ወረዳ ደንጎላና ሸዋ ያለምንም ትንኮሳ እንዲገባ ከተደረገ በኋላ በከፈቱበት ከባድ ከበባና ማጥቃት በርካታ የጠላት ኃይል ሙትና ቁስለኛ እየተደረገ ሲሆን ብልጽግና ከ70 በላይ አስክሬኑን ጥሎ ለመውጣት ተገዷል። የአካባቢው ማህበረሰብን በማስተባበርም አስክሬን እንዲቀበር ተደርጓል ተብሏል። ከዚህ በተጨማሪ ብልጽግና በዞንና በወረዳ ከተሞች ዙሪያ ያሉ ምሽጎችን ለቆ በመሸሽ መዋጋት እንደማይችል በማረጋገጥ በርካታ ቀበሌዎችን ትቶ ወደ ወልዲያና መርሳ ከተማ አቅራቢያ ባሉ ቀጠናዎች ለመቀመጥ መገደዱን ከቦታው የተገኘ መረጃ አመልክቷል። የብልጽግና ቲያትር ቀመስ ምርጫ እየተቃረበ መምጣቱን ተከትሎ አዳዲስ መረጃዎች በመውጣት ላይ ናቸው። አገዛዙ የመንግስት ሰራተኞች ከዚህ ቀደም የምርጫ ካርድ ካልወሰዱ ለቅጣት እንደሚዳረጉ በመግለጽ በርካታ የመንግስት ሰራተኞችን ካርድ እንዲወስዱ ማድረጉ አይዘነጋም። አሁን ደግሞ በግዳጅ ካርድ ውሰዱ የሚለው መመሪያ ወደ አዲስ አበባ ሁለተኛ ደረጃ ተማሪዎች ጋር ደርሷል። የአዲስ አበባ ሁለተኛ ደረጃ ተማሪዎች እንደሚሉት በሚማሩበት ክፍል ድረስ ካድሬዎች በመምጣት ማስጠንቀቂያ እንደሰጧቸው ገልጸዋል። ማስጠንቀቂያው ካርድ ያልወሰደ ተማሪ ፈተና ላይ አይቀመጥም የሚል ነው። በዚህ የተደናገጡ ተማሪዎች በፍጥነት በመሄድ ካርድ እንደወሰዱ ተናግረዋል። ለሚኩራ አካባቢ የሁለተኛ ደረጃ ተማሪ የሆነችው ታዳጊ በሰጠችን አስተያየት ካርድ መውሰዷን ገልጻ ነገር ግን ማንንም መምረጥ እንደማትፈልግ አስታውቃለች። በግድ ውሰዱ አሉን፣ ፈተና አትቀመጡም ብለውናል። ካርዱ እጄ ላይ ቢሆንም የብልጽግና ምርጫ ላይ አልሳተፍም በማለት ትናገራለች። በዚህ መንገድ የተገኘው ሁሉ በማስገደድ የተጀመረው የብልጽግና ምርጫ ፍጻሜውን ሊያገኝ ከ2 ወር ያነሰ ጊዜ ብቻ ቀርተውታል። በክልሎችም ያለው ስሜት ተመሳሳይ ሲሆን ህዝቡ በምርጫው የመሳተፍ ፍላጎት እንደሌለውና ሰላም እንደሚፈልግ በመግለጽ ላይ ነው። ትግራይ ደግሞ ጭራሽ የማይታሰብ ሆኗል። የዚህ ምርጫ ላይ አንሳተፍም አመጽ ለብልጽግናው አገዛዝ ከፍተኛ ፖለቲካዊ ስብራት መሆኑ አልቀረም እየተባለ ነው። ሆኖም ግን አብይ አህመድ አሁንም ምረጡኝ ማለቱን ቀጥሏል። ፖለቲካዊ ታዛቢዎች በዚህ መንገድ የሚደረግ ምርጫ የሀገሪቱን ችግር የባሰ ከማወሳሰብ በስተቀር ምንም አይነት ጥቅም የለውም በማለት አጣጥለውታል። ክልሎች አሁን ያሉበት ሁኔታ ምርጫ የሚደረግበት ሳይሆን ሰላምን ጥያቄ አድርገው የሚነሱበት ነው በማለትም ተችተዋል። በሌላ በኩል በአዲስ አበባ በነዳጅ ሰልፍ ምክንያት የሰው ሕይወት መጥፋቱን ከቦታው የወጣው መረጃ አረጋግጧል። ላምበረት ተብሎ በሚጠራው አካባቢ በነዳጅ ሰልፍ ምክንያት በተፈጠረ ጸብ የአንድ ሰው ሕይወት ወዲያውኑ አልፏል።
ችግሩ የተፈጠረው ሟቹ ካለ ወረፋ ገብቷል በሚል በተነሳ ጸብ ምክንያት መሆኑ ታውቋል። በሌላ የከተማዋ አካባቢ ደግሞ በተነሳ ጸብ አንድ የፖሊስ አባል ክፉኛ ቆስሏል። ነዋሪው ከጸጥታ ኃይሎች ጋር ለመጋጨት ዳርዳር በማለት ላይ እንደሆነ የታወቀ ሲሆን ውጥረቱም አይሏል። ቀውሱ በዚህ ደረጃ ከቀጠለ በከተማዋ ተጨማሪ አለመረጋጋትና አመጽ ጭምር እንዳያስከትልም በፖለቲካ ታዛቢዎች ዘንድ ተሰግቷል። መካከለኛው ምስራቅ ውጥረት ወደማይመለስበት አደገኛ ምዕራፍ ተሸጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተቀመጠላትን ቅድመ ሁኔታ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ እጅግ ብርቱና አስደንጋጭ ማስጠንቀቂያን ሰጥተዋል። ፕሬዝዳንት ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ለኢራን የተቀመጠው የጊዜ ገደብ ዛሬ ሌሊት እንደሚጠናቀቅ አስታውቀዋል። ፕሬዝዳንቱ በጽሁፋቸው የኢራን ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል። የ47 ዓመታት ጭቆና፣ ሙስናና ሞት በመጨረሻም ያበቃል ሲሉ ዝተዋል። ትራምፕ አክለውም በኢራን ውስጥ አጠቃላይ የስርዓት ለውጥ እንደሚመጣና ብልህና ጽንፈኛ ያልሆኑ ሰዎች የበላይነቱን እንደሚይዙ ጠቁመዋል። ይህ የአሜሪካ የጊዜ ገደብ ዛሬ ማክሰኞ ሌሊት ለረቡዕ አጥቢያ በ9 ሰዓት ላይ ያበቃል። የኢራን ኢስላማዊ አብዮት ዘብ በበኩሉ የአሜሪካን ማስጠንቀቂያ ወደ ጎን በመተው በመካከለኛው ምስራቅ በሚገኙ የአሜሪካና የአጋሮቿ ጥቅሞች ላይ ጥቃት መፈጸሙን አስታውቀዋል። በሳውዲ አረቢያ የሚገኙ የአሜሪካ የፔትሮኬሚካል ፋብሪካዎች፣ በፋርስ ባህረ ሰላጤ በሆርሙዝ ወሽመጥ የሚገኙ ወታደራዊ ሰፈሮች እንዲሁም እስራኤል ውስጥ የሚገኙ የእዝ ማዕከላት በሚሳኤልና በድሮን መመታታቸውን ገልጸዋል። አሜሪካ ቀይ መስመራችንን የምታልፍ ከሆነ ምላሻችን ከመካከለኛው ምስራቅም የሚያልፍ ይሆናል ሲል አብዮታዊ ዘቡ ዝቷል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ የእስራኤል ጦር በኢራን የሚገኙ የባቡር መስመሮችና ድልድዮችና በርካታ ሄሊኮፕተሮችን ማውደሙን ይፋ አድርገዋል። በተያያዘ ዜና የኢራን መንግስት ከአሜሪካ ጋር የነበረውን ማንኛውም አይነት ቀጥተኛና ቀጥተኛ ያልሆነ ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጡን ቴሄራን ታይምስ ዘግቧል። ቴሄራን ለዋሽንግተንና ለአጋሮቿ ከጥንታዊው የኢራን ስልጣኔ የማይረሳና ከባድ ምት ያጋጥማቸዋል ስትል ምላሽ ሰጥታለች። በፓኪስታን መሪነት የሚደረገው የዲፕሎማሲ ጥረት እስካሁን ውጤት ባላመጣበት በዚህ ወቅት የሆርሙዝ ወሽመጥ የመዘጋት እድልና የዓለም የነዳጅ ገበያ መናጋት ከፍተኛ ስጋት ፈጥሯል። ለ6 ሳምንታት የዘለቀው ጦርነት ማክሰኞ ሌሊት ወደ ለየለት አውዳሚ ወደሆነ ክልላዊ ግጭት ሊሸጋገር እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።